ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን ሰበር ዜና አለ። በሰራዊቱ አመራሮች መሃል በአማራ ክልሉ ጦርነት ላይ ልዩነት እየተፈጠረ መሆኑን የደረሰን መረጃ ያመለክታል። ኤታ ማጆር ሹም ብርሃኑ ጁላ በቀጥታ ምክትሉን ጀነራል አበባው ታደሰ ላይ ባነጣጠረ ውንጀላ ከፋኖ ጋር የገባንበት ጦርነት በተሳሳተ መረጃ ላይ የተመረኮዘ ነው ማለታቸው ተመልክቷል። ሆን ተብሎ የተሳሳተ መረጃ ተሰጥቶናል አሊያም በሰራዊቱ ውስጥ ሳቦታጅ የሚያደርግ ኃይል ገብቷል ሲሉ ፊልድ ማርሻል ብርሃኑ ጁላ መግለጻቸውን ከደረሰን መረጃ ለማወቅ ተችሏል። አማራ ክልል የገጠመን ኪሳራ ከትግራዩ የሁለት ዓመቱ ጦርነት የከፋ ነው። በተለይ በተዋጊ ሰራዊታችን ላይ የደረሰው ኪሳራ በትግራይ ከገጠመን ይበልጣል ያሉት ፊልድ ማርሻሉ ይህም የሆነው ስለ ፋኖ ቁመና ትክክለኛ መረጃ ይዘን ወደ ጦርነቱ ባለመግባታችን ነው ሲሉ በቁጭት ተናግረዋል። በትግራይ ከህወሓት ጋር በተደረገው ጦርነት ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ኪሳራ ቢደርስበትም በአማራ ክልል ከፋኖ ጋር ባለፉት 17 ወራት የተደረገው ጦርነት የበለጠ ቁጥር ያለው ሰራዊት ከጥቅም ውጪ መውጣቱን በአዛዦቹ በኩል በተደረገው ግምገማ መረጋገጡንም ለማወቅ ተችሏል። በጦር መሳሪያዎች ኪሳራም ቢሆን ፋኖ ከቀላል ኋላቀር መሳሪያ በ17 ወራት ውስጥ እስከ ሞርታርና ዲሽቃ መታጠቅ የቻለው ከአገዛዙ ሰራዊት በምርኮና በተለያዩ መንገዶች ባገኘው መሳሪያዎች መሆኑን በግምገማ ያነሱት የአብይ አህመድ ጀነራሎች ኪሳራው በእግረኛ የሰራዊቱ ክፍል ብቻ ሳይሆን ከባድ መሳሪያዎችንና ተተኳሾችን ጭምር በገፍ የተማረኩበት እንደሆነም ተመልክቷል። በአማራ ክልል ከፋኖ ጋር የተጀመረው ጦርነት አገባቡ ላይ ልዩነት ውስጥ የገቡት የአብይ አህመድ ከፍተኛ ወታደራዊ አመራሮች እንዴት እንወጣለን በሚለው ላይ ከፖለቲካ መሪዎች ጋር ሳይቀርም ሰፊ ልዩነት ውስጥ መግባታቸው እየተነገረ ነው። አብይ አህመድ አሁን ባለው ሁኔታ ስለ አማራ ክልሉ ጦርነት ግልጽ የሆነ የመውጫ ስትራቴጂ እንደሌለው የሚገልጹት የአንከር ሚዲያ ምንጮች በአጠቃላይ ብልጽግና በግራ መጋባት ውስጥ እንደሚገኝ አመልክተዋል። ባለፉት 2 ሳምንታት ብቻ በአማራ ክልል ከ5000 በላይ የአብይ አህመድ ወታደሮች የተማረኩ ሲሆን በሺዎች የሚቆጠሩት ከጥቅም ውጪ መሆናቸውን ለአንከር ሚዲያ ከተለያዩ አውደ ግንባሮች ተሰብስበው ከደረሱት መረጃዎች ለማወቅ ተችሏል። በተለያዩ የአማራ ክልል አካባቢዎች የህልውና ተጋድሎ ተጠናክሮ እየተካሄደ ነው። ጎንደር በበርካታ አካባቢዎች ከአብይ አህመድ ሰራዊት ጋር ውጊያዎች ቀጥለዋል። ሰሞኑን በመተማ ዮሐንስ አካባቢ ከአገዛዙ ብረት ለበስ ሰራዊት ጋር ከባድ ፍልሚያ እየተደረገ መሆኑን በቀጠናው ከሚገኙ ክፍለ ጦሮች አንዱ የአርበኞች ክፍለ ጦር አዛዥ ሻለቃ ብርሃኑ ነጋ ለአንከር ሚዲያ ገልጸዋል። በአብራጅራ ለ3 ቀናት ውጊያ ሲደረግ እንደነበረ የገለጹት ሻለቃ ብርሃኑ በርካታ የአብይ አህመድ ወታደሮች ስልክ እየደወሉ ጭምር እጅ የሚሰጡበት ነባራዊ ሁኔታ ተፈጥሯል ሲሉም ተናግሯል። ሻለቃ ብርሃኑ በምዕራብ ጎንደር አጠቃላይ የብልጽግና መዋቅር ተሽመድምዷል፣ መረጃ ትሰጣላችሁ በሚል የራሱን አባላት እያሳደደና እያሰረ በመሆኑ እርስ በርሳቸው መተማመን ጠፍቶ ግራ የተጋቡበት ሁኔታ ነው ያለው በማለት ወቅታዊ ሁኔታውን ይገልጻሉ። ሻለቃ ብርሃኑ ነጋ በዛሬው ዕለት አብርሃጅራ ወደ ሆልሁመር የጠላት ኃይል ባደረገው እንቅስቃሴ የአርበኞች ክፍለ ጦር ዳኛው ወርቅነህ ብርጌድ ከኢትዮጵያ አቆጣጠር ማለት ነው ከሌሊቱ 10 ሰዓት ተኩል ጀምሮ ሙሉ ቀን ላይ ነው ያለ። በጣም ከፍተኛ የሆነ ኪሳራ በጠላት ላይ ደርሷል። እንዲሁም በተመሳሳይ ከምዕራብ ጎንደር ዞን ከገንድዋ ወደ ወዲ ገምዞ ከተማ ሲያቀና የነበረውን የጠላት ኃይል እንዲሁም የአርበኞች ክፍለ ጦር የቆስቁስ ብርጌድና የበላይ ዘለቀ ብርጌድ በጥምረት እጅግ በጣም ከፍተኛ የሆነ ኪሳራ በጠላት ላይ ያደረሱበት ሁኔታ ነው ያለው። እንግዲህ የአርበኞች ክፍለ ጦር ሰራዊት በሙሉ ቁመና ዛሬ የጠላትን ኃይል እየቀጠቀጠ ይገኛል። በነገራችን ላይ ውጊያው በሚገባ በጥሩ ሁኔታ እየሄደ ነው። በምዕራቡ ቀጠና የጎቤ ክፍለ ጦር እጅግ በጣም በርካታ ኃይል አለ። እንዲሁም የተለያዩ የጎንደር የበጋሻው ክፍለ ጦር እነ አርበኛ
ጆን ወይም ዮሐንስ ንጉሱ የሚመሩት ሰራዊትም ወደ አብርሃጅራ እየገሰገሰ ነው የሚገኘው። አርበኞች ክፍለ ጦር እና የጎቤ ክፍለ ጦር በጥምረት ወደ ኮልሁመር ከተማ ወደ አብርሃጅራ እያቀና ነው የሚገኘው። የጋራ ስምሪት ሰጥተናል። በመተማ ቀጠና የመጣውን ኃይል ያው አሁን እንዳልኩ የአርበኞች ክፍለ ጦር እየቀጠቀጠው ያለው ድል በነገራችን ላይ ጠላት እየተመታ እየተማረከ ነው የሚገኘው። አብዛኛውም እየፈረሰ በተለያየ መንገድ ተደራጅቶ እጅ እየሰጠ ያለበት ሁኔታ ነው የሚገኘው። ከዛ ባሻገር ስልክም በየጋራ ሸንተረሩ ስልክ የሚደውል የጠላት መዋቅርም አለ ወደ ፋኖ እጅ ለመስጠት እና እጅግ በጣም ደስ የሚል እንቅስቃሴ እያደረግን እንገኛለን። አሁንም ነገም ትግሉ የሚቀጥል ነው የሚሆነው። የዕለት ድሎችን ለእናንተ የምናደርስ ይሆናል። ሻለቃ ብርሃኑ እንግዲህ የእናንተ ኃይል ባለፈው የመተማ ዮሐንስ ከተማን ካገዛዙ ነጻ ማድረጉን የድንበር አካባቢ ቦታዎችን ሙሉ በሙሉ ከስርዓቱ ቁጥጥር ውጭ ማድረጋችሁ የሚታወስ ነው። ከዛም የምዕራብ ጎንደር መቀመጫ የሆነችውን እንዲሁ ገንዳውሃን ለመያዝም በእናንተ በኩል እንቅስቃሴ ሲደረግ እንደነበረ እናስታውሳለን። እዛ አካባቢ ያለው ወቅታዊ ሁኔታ ምን ይመስላል? እንግዲህ እዛ አካባቢ ያለው ወቅታዊ ሁኔታ በነገራችን ላይ ምዕራብ ጎንደር ዞን ላይ ብዙ ንጹሃኖች እየታገሩ አጠቃላይ የፋኖ ቤተሰብ ወይም የፋኖ ሀሳብ ደጋፊ ናቸው የተባሉ ንጹሃኖች ንብረታቸው እየተዘረፈ ነው የሚገኘው በዚህ ሰዓት። ስለዚህ አጠቃላይ የሚታሰረው ወይም የሚታገተው ከታገተ በኋላ አብዛኛው ማህበረሰብ ወደ ፋኖ እየተቀላቀለ ያለበት ሁኔታ ነው የሚገኘው። እዚህ ባሻገር አጠቃላይ ከፋኖ ጋር ግንኙነት አላችሁ በሚል ያው የብአዴን ሞግዚቶችም ወደ የገቡበት ሁኔታ አለ። ጄኔራሊ ምንድነው እዛ ቦታ ላይ የአማራ ብልጽግና የሚባል አብዛኛው እየተሽመደመደ ምናልባት ለሆዳቸው ያደሩ አንዳንድ ተልካሻ ፍርፋሪ ጥቅም ፈላጊዎች ለምሳሌ በእገታ በግድያ የተሰማሩ አድማ ብተና እንዲሁም ፖሊስና ሰላም አስከባሪ ሚኒሻ የሚባሉ የጥፋት ቡድኖችን መንገድ እንዲመሩ በማድረግ ምክንያቱም ለሆዳቸው የሚያድሩ የነገ ህይወት ተስፋ የሌላቸው በድህነት አረንቋ ውስጥ የተዘፈዘፉ እና በሆዳቸው በመግዛት ይህንን ተላላኪ በኢትዮጵያ መከላከያ ሰራዊት ስም የተደራጀውን ገዳይ ሰራዊት መንገድ በመምራት እነሱን ነው እንግዲህ ይዞ ወደፊት እንትን እያለ ያለው። ነገር ግን እጅግ በጣም ከባድ የሆነ ኪሳራ እየደረሰበት ነው። በፊት በስርዓቱ መዋቅር ውስጥ በጸጥታ ዘርፍ ያሉ ከኛ ጋርም በተለያየ መንገድ የሚገናኙ የተለያዩ መረጃዎችን እየሰጡን የድል ባለቤትም እያደረጉ የሚገኙ ጓዶችም አሉ። እነሱን በአማራ ፋኖ እና በኢትዮጵያ ሕዝብ ስም እጅግ በጣም እያመሰገንን እንግዲህ ቀጣይ ትግላችንም ወደ ምዕራብ ጎንደር ዞን ነው የሚሆነው። በተመሳሳይ በባለፈው ልክ እንደገለጽኩት እንዳለው ተዘራ ብርጌድ የአርበኞች ክፍለ ጦር አንዲት ብርጌድ አለች። እሷም ከትናንት ጀምሮ እስከ ዛሬ ውጊያ ላይ ነው ያለች። ወደ ገንዷ እያቀና ይገኛል ማለት ነው። ይህ በእንዲህ እንዳለ ከፍተኛ ቁጥር ያለውን ኃይል ጎጃም ምድር ያስገባው የአብይ አህመድ አገዛዝ አብዛኛው የእግረኛ ሰራዊቱ ምንም መንቀሳቀስ በማይችልበት ሁኔታ ውስጥ እንደሚገኝ ተገለጸ። ከምሽግና ከካምፕ ውጪ ሰራዊቱ በደፈጣ ጥቃት ከፍተኛ ኪሳራ እየደረሰበት መሆኑን ያገኘነው መረጃ ያመለክታል። ከባለፈው ሳምንት ወዲህ በተለያዩ አቅጣጫዎች ወረራ ለመፈጸም እንቅስቃሴ ያደረገው የአብይ አህመድ ሰራዊት በፋኖ ኃይሎች ተመክቶ ከተመለሰ በኋላ ከምሽግና ከጦር ካምፕ መውጣት አቅቶት በዚያው ተወስኖ መቅረቱን ነው ለማወቅ የተቻለው። የአማራ ፋኖ በጎጃም የገረመው ወንዳወቅ ብርጌድ አመራር አባል አርበኛ በለጠ አብርሃም የሰሞኑን ውሎ በተመለከተ አነጋግረነዋል። ጀግኖቹ ፋኖች የምድር ድሮኖቹ በተለይም የገረመው ወንዳወቅ ብርጌድ እና የአረንዛው ዳሞት በጋራ በመሆን በትላንትና ምሽት እውነት ሰላም አቅራቢያ ሆዳንሽ የምትባል ልዩ ቦታዋ ላይ የጠላትን ኃይል አይቀጡ ቅጣት ቀጥተውታል ማለት ነው። እንግዲህ በዚህ ኦፕሬሽን ላይ የእኛ ልጆች ነበልባሎቹ የገረመው ወንዳወቅ ልጆች ከ55 ኪሎ ሜትር በላይ አቋርጠው በመሄድ ወደ ፍኖተ ሰላም አቅጣጫ ከሌሎች ጓደኞቻቸው ከአረንዛው ዳሞት ጋር በመሆን የጠላትን ኃይል አስፋልት ላይ ሆዳንሽ የሚባል የፍኖተ ሰላም አቅራቢያ ምሽጉ አካባቢ በመሄድ ሙትና ቁስለኛ አድርገውታል ማለት ነው። እንግዲህ በዚህም የጠላት ኃይል ምሽጉን ለቆ ተበትኖ ዛሬ ጠዋት ሄሊኮፕተር እና በድሮን የታገዘ ካሜራ ጭምር ቅኝት በማድረግ የራሳቸውን ወገኖች በመሰብሰብ ላይ ናቸው ማለት ነው። ሬሳ ማንሳት አልቻለም። መሳሪያው ምንጊዜም ከኛ ጋር ነው ያለው። ነገር ግን በጣም የሚገርመው እዛው ፍኖተ ሰላም 1 ኪሎ ሜትር እንኳን አይሞላም እና እዚያ ሆኖ እንኳን ጠላት ኃይል ሬሳውን ቁስለኛውን መውሰድ አልቻለም ማለት ነው። ነበልባሎቹ የገረመው ወንዳወቅ ልጆች እንዲሁም ረንዛው ዳሞት ግን
ኦፕሬሽናቸውን ሰርተው አሁንም ፍኖተ ሰላምን ሙሉ ከበባ በማድረግ በመጠባበቅ ላይ ናቸው ማለት ነው። ስለዚህ የጠላት ኃይል አሁን እንዳይጥ ጉድጓዱ ብቅ ማለት አይችልም። ጉድጓዱ እንደገባች አይጥ ማለት ነው። ብቅ ካለ ይመታል። በዚህ ደረጃ ነው ያለው። እንግዲህ ይሄ መሳይ ጅጋን ቆርጠው ማለት ነው። ጅጋን ቆርጠው አልተው ነው ፍኖተ ሰላም ጥግ ሄደው የመቱት። ጅጋ ያለው ኃይል የተቆረጠ ኃይል ነው ማለት ነው። በተመሳሳይ የ3ኛ ክፍለ ጦር ጀግኖቹ የአገው ምድር ልጆችም አዲስ ቅዳም ላይ ያው የሚገርም ኦፕሬሽን ከ3 ቀን በፊት ሰርተው ጠላትን አመድ አድርገው ከተማ ገብተው የሚፈልጉትን ኦፕሬሽን ከሰሩ በኋላ ወጥተዋል ማለት ነው። እንግዲህ መሳይ ይሄ ከተማ ገብቶ መውጣት፣ ከተማን ይዞ መልቀቅ ስትራቴጂክ የሆነ የትግል ስልት ነው። ቢኮዝ ጠላትን ታዳክማለህ፣ ሎጂስቲክ ይዘህ ትወጣለህ። ጠላትን አዳክመህ በራሱ ጊዜ እስከሚወጣ ድረስ ከተማ ይዞ መቀመጥ ለአንድ የትጥቅ ታጋይ፣ ለአንድ ታዋቂ፣ ለዛውም ደግሞ ከመንግስት ሎጂስቲክ ለሚረከብ ታጋይ ከተማ ገብቶ መቀመጥ አይመከርም ማለት ነው። የሚመከረው ምንድነው? ከተማ ትገባለህ፣ የምትፈልገውን ኢኮኖሚ ይዘህ፣ የምትፈልገውን ሎጂስቲክ ይዘህ፣ የምትፈልገውን ጠላት መጥተህ ወደምትፈልግበት ቦታ መሄድ ዋና የትጥቅ ትግላችን አቅጣጫ ነው ማለት ነው። በዚህ መንገድ በርካታ ኦፕሬሽኖች እየተሰሩ ነው። በተለይም ሰሞኑንም ሰምተህ ይሆናል ባህር ዳር ላይ አባይ ማዶ በርካታ ቦምቦች እየወደቁ በተጠና መንገድ የሚፈለጉ ቤቶች እየተመቱ የጠላት ኃይል የሚደበቅበት ዋሻ እስከሚጠፋው ድረስ የማሽመድመድ ስራ እየተሰራ ነው ማለት ነው። መጀመሪያ የውስጥ ጠላታችንን ማስወገድ ስላለብን ማለት ነው። እነዚህ ናቸው እንግዲህ በጎጃም በርካታ ቦታዎች የደፈጣ ውጊያዎች አቅጣጫውን የቀየረ በተለይም ደግሞ የአሁኑ ለየት የሚያደርገው በትንሽ የሰው ኃይል በርካታ የጠላትን ኃይል መጥቶ መምጣት እንደቀጠለ ነው ማለት ነው። አሁን ከበባ በማድረግ እንደ ድሮ እንዲህ በብዛት ያለው የፋኖ ኃይል በማሰለፍ ሳይሆን በትንሽ የሰው ኃይል በርካታ የጠላትን ኃይል በማውደም እንዲሁም ደግሞ በመበተን ስራ እየተሰራ ነው ማለት ነው። በጣም የሚገርመው መሳይ የሰሞኑ መከላከያ መናድ የከዳ መከላከያ አንድ የሚቀር ያለ አይመስልም። በጅጋ አቅጣጫ ትላንትና 100 አለቃው መጥቶ ነበር ወደኛና ከርቶ ጓደኞቹን ይዘው መጥቶ እንግዲህ አንድ ጋንታ የምትባለው እስከ 36 ናት ያለች ነው የሚለኝ እሱ በእሱ አንደበት። ከ36ቱ 9 ነው የቀሩ፣ 9 ነበሩ ትላንትና እነሱ 2 ሲመጡ 7 ቀሩ ማለት ነው። እና በዚህ መንገድ መከላከያ ተበትኗል። ሞራል የመዋጋት ሞራልም የለውም፣ ወኔም የለውም። ኢቨን ያለኝ የደቡብ ልጆችና የአማራ ልጆች ተጠርንፈዋል፣ ስልካቸው ተቀምጧል። በዚህ ነው ያሉት እንጂ መከላከያ ሆነው ለመዋጋት አይደለም። ነገር ግን የደቡብ ልጆችና የአማራ ልጆች ስልካቸው እየተጠረነሰ እየተቀማ ኢቨን ሰው ተመድቦላቸው ነው ያሉት። መሳሪያ የሚሰጣቸው ለውጊያ ዝግጁ ሲሆን ውጊያ ሲነሳ ነው እንጂ መሳሪያቸው ራሱ ተነጥቋል አለኝ እና በጣም የገረመኝ ሰርፕራይዝ ያደረገኝ ነው። በጣም የሚገርመኝ ብቻ አይደለም እነ ብርሃኑ ጁላ የሚያምኑት አጥተው የኦሮሞ ተወላጆች ሳይቀር በጥርጣሬን እየታዩ የኦሮሞ ተወላጆች ታማኝ ናቸው ብለው ቢተዋቸውም የኦሮሞ ጀግኖቹ ግን ጦርነት ከወንድሞቻችን ተለይተን እኛን ለኢትዮጵያ ተቆርቋሪ በመምሰል እኛን እያስበሉን ነው። ሌላ ዕዳ ተከፋይ እያደረጉን ነው። የኦሮሞን ሌላ ታሪካዊ ተወቃሽ እያደረጉት ነው እያሉ እነሱ ደግሞ የያዙትን ስልክ ለደቡብ ልጆችና ለአማራ ልጆች እየሰጡ የኦሮሞ ልጆች ስልክ እየተባበሯቸው እንዲወጡ እያደረጓቸው ነው ማለት ነው። ኔክስት ደግሞ ምን ያደርጋሉ መሰለህ? የአማራ ልጆችና የደቡብ ልጆች ከወጡ በኋላ የኦሮሞ ልጆች እያወጣቸው ነው እየተቀበሉ ማለት ነው። እና በዚህ መንገድ መከላከያ ከመሞቱና መማረኩ ውጭ ደግሞ በመክዳት እየተናደ ነው ማለት ነው። ከጎንጂ ቆለላ እኛ ብቻ ወደ ቋሪት አቅጣጫ ያመጣነው 18 መከላከያ አለ በማስከዳት ማለት ነው። በዚህ አቅጣጫ ስናይፐርና ብሬን ይዘው የሄዱ ትላንትና ወዲያ 9 አሉ። ስለዚህ ብሬንና ስናይፐር ለማምጣት እንግዲህ አስበው አንድ ብሬንና ስናይፐር ለመማረክ ቢያንስ አንድ ሰው መስዋዕት ታደርጋለህ። ነገር ግን በማስከዳት ያለምንም ተኩስ ጥይት ሳታባክን ደም ሳይወጣህ ብሬንና ስናይፐር በእጅ እየገባ ነው ማለት ነው። እና ውጊያው ከበድ ሲል ውጊያው ጠበቅ ሲል መከላከያ ምንድን ነው እየሆነ ያለው? የገጠምነው እኮ ሽፍታ ሳይሆን እነሱ እንደሚሉን አንድ ሽፍታ አንድ ተራ ሽፍታ ሳይሆን የገጠምነው ህዝብንና የሰለጠነ ኃይል ነው የገጠምነው። በጣም በጥናት የታጀበ የጥናት ባለቤት የሆነን ሰው ነው የገጠምነው። እና ይህንን ውጊያ የምናሸንፈው እኛም በጋራ ወደ እነሱ ተቀላቅለን ነው በሚመስል ደረጃ ወደ እኛ እየመጡ ነው ማለት ነው። መሳይ በጣም የሚገርም ነው የሰሞኑ የመከላከያ አከዳድ ማለት ነው። በሰሞኑ የኦሮሚያ ብልጽግና የፓርቲ ስብሰባ በሀገሪቱ በተደረጉና እየተደረጉ ባሉ ጦርነቶች እያለቁ ያሉት የኦሮሞ ልጆች ናቸው በሚል የተነሳው ጥያቄ የኦሮሚያ ብልጽግና አመራሮችን ማስደንገጡ ተገለጸ። በአዳማ ናዝሬት የተካሄደውን የከፍተኛ አመራሮችን ስልጠና ተከትሎ ከየወረዳዎቹ ለተውጣጡት የኦሮሚያ ብልጽግና የመካከለኛና የበታች አመራሮች እየተሰጠ ባለ ስልጠና ተሳታፊዎች የኛ ልጆች በየጦርነቱ
የሚያልቁበት ምክንያት ምንድነው ሲሉ መጠየቃቸው ነው የአንከር የመረጃ ምንጮች የገለጹት። በትግራይ በተደረገው ጦርነት በአብዛኛው ያለቀው የኦሮሞ ወጣት ነው። አሁንም በአማራ ክልል የሚሞተውና የሚማረከው የኦሮሞ ልጅ ነው። ከሸኔም ጋር በሁለቱም ወገን የምናልቀው እኛው ነን የሚል ተቃውሞ የተሰማ ሲሆን አመራሮቹ ግራ ተጋብተው ጥያቄውን አድበስብሰው ማለፋቸውን ነው በስልጠናው ላይ የነበሩ ከፍተኛ አመራር ለአንከር ሚዲያ በላኩት መረጃ ላይ ተመለከተው። ይህ በእንዲህ እንዳለም በአዲስ አበባና በአንዳንድ የኦሮሚያ አካባቢዎች አስገዳጅ ብሔራዊ ውትድርና ምልመላ እየተደረገ ነው። በተለይ በአዲስ አበባ በበርካታ ቦታዎች ወጣቶች እየታፈሱ ወደ ተለያዩ ወታደራዊ ማሰልጠኛ ካምፖች እየተወሰዱ መሆኑን የአንከር ሚዲያ የአዲስ አበባ ወኪል ገልጿል። በትላንትናው ዕለት በመርካቶና አካባቢው የፖሊስና የደንብ ማስከበር አባላት መውጫ በሮችን ከበባ በማድረግ ወጣቶችን እያፈሱ ወደ ተዘጋጁ ተሽከርካሪዎች ሲጭኑ እንደነበርም የዓይን እማኞችን ጠቅሶ ወኪላችን ከላከልን መረጃ ለማወቅ ተችሏል። በአማራ ክልል እየተመናመነ የመጣውን ሰራዊቱን ለመተካት እየተረባረበ ያለው የአብይ አህመድ አገዛዝ የፕሮቴስታንት እምነት ተከታይ ወጣቶችን ሃይማኖታችሁን ሊያጠፋ እየመጣ ያለ ኃይል አለና ዝመቱ የሚል ቅስቀሳ መጀመሩን መዘገባችን ይታወሳል። የአዲስ አበባው አፈሳ ያነጣጠረው የአማራና የደቡብ ክልል ተወላጆች ላይ ነው ይለናል የዘውትር ዘጋቢያችን ከአዲስ አበባ። በተለያዩ ክፍለ ከተሞች በተለይ በዋናነት በሸገር ከተማ ዙሪያ የሚገኙ ክፍለ ከተሞች በርካታ ከድህነት አሸንፏቸው አዲስ አበባ የዕለት ጉርሳቸውን ለመፈለግ የመጡ ከደቡብ ክልልና በተለይ ደግሞ በዋናነት ከአማራ ክልል የመጡ ወጣቶች በከፍተኛ ደረጃ የሚገኙበት ለምሳሌ ጠዋት ቢኬድ በቃ ሌላ ከተማ መጣ እስኪመስል ድረስ ነው። ወጣቶች ስራ ፍለጋ ባካፋቸውን ሌላ የግንባታ ቁሳቁስ መሳሪያዎቻቸውን ይዘው የሚቀመጡበት ቦታ ነው እና የዛ ቦታ ላይ እንግዲህ በደንብ አድርገው እያፈሱ እየወሰዷቸው ነው የሚወስዷቸው። በሸገር ከተማ አካባቢ ያሉ የመጋዘኖች አሉ፣ የፖሊስ ጣቢያዎች አሉ። በእነዚህ ጣቢያዎች ነው ለጊዜው የተወሰኑ ቀናቶችን ካሰሯቸው በኋላ ከዛ በኋላ ወደ ወታደራዊ ካምፖች ነው የሚወስዷቸው። ይሄ ነገር ምናልባት አሁን ለብዙ ሚዲያዎች አዲስ ሊሆን ይችላል። ነገር ግን ለበርካታ ጊዜ ምናልባት የዛሬ 2 ዓመት ከምናምን አካባቢ 3 ዓመት አካባቢ የህወሓት እና የፌዴራል መንግስቱ ውጊያ ጊዜ መንግስት ወታደሩ ባለቀበት ጊዜ ህወሓትን አሸንፊያለሁ ብሎ ዱቄት አድርጌ በትኛዋለሁ ብሎ ባለበት ሰዓት እንደገና ህወሓቶች ራሳቸውን አጠናክረው መቀሌን ተቆጣጥረው የአማራ ክልልን አርፈው አዲስ አበባ ግስጋሴ እያደረጉ በነበረበት ሰዓት አዲስ አበባ ከተማ ላይ በይፋ በመሀል ከተማ ላይ ሊስትሮቹ፣ ፌስታል የሚያዞሩ፣ ላስቲክ የሚሰበስቡ ሰዎች፣ የቆሻሻ ስራ የሚሰሩ ወጣቶች በተለይ የሲዳማ የወላይታ እና የደቡብ ወጣቶች በዛን ሰሞን ከፍተኛ ፈሳ እየተፈጸመባቸው ነበር። የለመደውን ስርዓት አሁን ወታደሩ አለቀብኝ ባለ ሰዓት የለመደውን ነገር እያደረገ ነው ያለው። በርካታ ወጣቶች ወደ ለምሳሌ ኮየፈጭ አካባቢ ፕሮጀክት 16 የሚባል የግንባታ ሳይት አለ። እዛ አካባቢ በርካታ ወጣቶች ናቸው በስር የሚገኙት። ወዲያውኑ 5-6 ቀን ካሰሯቸው በኋላ ወደ ማሰልጠኛ ጣቢያ ነው የሚወስዷቸው። እንዲሁም ወደ አዲሱ ገቢ አካባቢም እንዲሁ አንድ ፖሊስ ጽሕፈት ቤት አለ። እዛ አካባቢም በጣም በርካታ ወጣቶች አሁን ታስረው ለመጫን ዝግጁ እንደሆኑ ነው የሰማሁት መረጃ የሚያሳየው። መሳይ